ልጆችዬ እናንተን አንድ ጥያቄ ጠይቃችኋለሁ። በጣም የሚወዳችሁ ወይም በጣም የምትወዱት ጓደኛ ወይም ቤተሰብ አለ? አዎ፣ ሰው ሁሉ በጣም የሚወደው ጓደኛ፣ በጣም የሚወደው ቤተሰብ ይኖረዋል። ታዲያ መጽሐፍ ቅዱስ ከሁሉ በላይ ደግሞ ሁሉንም ሰው የሚወድ ኢየሱስ እንደሆነ ይነግረናል ማለት ነው። አሁን አንድ መዝሙር እንዘምራለን። መጽሐፍ ቅዱስን አምናለሁ የሚል ማለት ነው። ምናልባት ይህንን መዝሙር ታውቁ እንደሆነ አላውቅም። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። ሁላችሁም አሁን ከኔ ጋር በደንብ ትዘምራላችሁ። 1 2 3 መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። አዎ ልጆች፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ታዲያ ከጓደኞቻችን ከሁሉም በላይ የሚወደን እንዳለ ይነግረናል ማለት ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ ብዙ ቦታዎች እየሄደ ትምህርት እንደናንተ ቁጭ አድርጎ ብዙ ሰዎችን ትምህርት ያስተምራቸው ነበር። እሱ ብቻ ሳይሆን የታመሙ ሰዎችን ይፈውሳቸው ነበር፣ የሞቱትንም ያስነሳቸው ነበር። ታዲያ ጌታ ኢየሱስ ክርስቶስ አንድ ጊዜ ቅፍርናሆም በምትባል ከተማ ላይ አንድ ቤት ውስጥ ልክ እንደዚህ አሁን እናንተ ቁጭ ብላችሁ እንደምትማሩ የሚማሩ ብዙ ሰዎች ተሰብስበው ስለነበረ በዚያ ስፍራ ላይ እነሱን ምን ያደርግ ነበር? ያስተምራቸው ነበር። ጌታ ኢየሱስ ክርስቶስ እያስተማረ በነበረበት ጊዜ ሰዎች ከሰፈር እየተጠራሩ ኢየሱስ ክርስቶስ ወደዚህ አካባቢ መጥቷል፣ ስለዚህ እሱ እዛ ቤት ላይ እያስተማረ ነው የሚባለውን ወሬ ስለሰሙ ሰዎች ሁሉ ወደዚያ ይመጡ ነበር። ቤቱ በጣም ሞልቶ ነበር። ቤቱ ብቻ ሳይሆን የሞላው የቤቱ ግቢው ሞልቶ ነበር። ከግቢው ውጪ ያለው ስፍራ ሁሉ ሞልቶ ነበር። ስለዚህ ሰዎች ኢየሱስ ክርስቶስ በቤት ውስጥ እያለ የሚያስተምረውን ለመስማት በጣም ይጓጉና ይመጡ ነበር። በዚህ ጊዜ ታዲያ 4 ጓደኞች እንደነበሩና እነዚህ 4 ጓደኞች አንዱ ጓደኛቸው እንደታመመባቸው መጽሐፍ ቅዱስ ይናገራል። እነዚህ 4 ጓደኞች ጌታ ኢየሱስ ክርስቶስ ወደዛ መምጣቱን ስለሰሙ ጓደኛቸውን የታመመውን ጓደኛቸውን በአልጋ ላይ አስተኝተው ወደዚህ ስፍራ ይዘው መጡ። ይዘው በሚመጡበት ጊዜ ቤቱ ሞልቶ ነበር፣ ግቢው ሞልቶ ነበር። ወደ ቤቱ ለመግባት በር እንኳን አልነበረም። ብዙ ሕዝብ በዚያ ስፍራ ነበረ። ስለዚህ እንዴት ማስገባት እንዳለባቸው ያስቡ ይመስለኛል። እነዚህ ሰዎች በመንገድ ላይ ያሉ ሰዎችን ዞር በሉ እኛ ጓደኛችንን ወደ ኢየሱስ ክርስቶስ ማምጣት አለብን ያሉ ይመስላችኋል? ወይስ እባካችሁ አሳልፉን ያሉ ይመስላችኋል? እስቲ ዞር በሉ ያሉ ይመስለኛል የምትሉት ትላላችሁ። አይ እንደዛ አይሉም የምትሉት ደግሞ ትላላችሁ። አዎ እነዚህ 4 ጓደኞች ይህንን ጓደኛቸውን ይዘው በሚመጡበት ጊዜ ሁሉ ቦታ ምን ሆኖ ነበረ? ተዘግቶ ነበረ። ታዲያ ጌታ ኢየሱስ ክርስቶስ በዚያ ስፍራ ላይ የተገኘው እዚያ አካባቢ ወይም በቅፍርናሆም አካባቢ ያሉ ሰዎችንም ይወዳቸው ስለነበረ ነው። ልጆች፣ ጌታ ኢየሱስ ክርስቶስ በዚያን ጊዜ የነበሩ ሰዎችን ብቻ የወደዳቸው ይመስላችኋል? አይደለም። ጌታ ኢየሱስ ክርስቶስ አንተንም አንቺንም በምድር ላይ ያሉ ሰዎችን ሁሉ ይወዳቸዋል። ይህንን ታዲያ የመጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ወይም እግዚአብሔር ሁሉን ሰው እንደሚወድ የሚናገር አንድ የመጽሐፍ ቅዱስ ክፍል አነብላችኋለሁ። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና ይላል። ዓለሙን እንዲሁ ወዷልና ማለት ልጆችዬ፣ እግዚአብሔር በዓለም ላይ ያሉ ሰዎችን ዝም ብሎ ምንም ሳያደርጉለት ጥሩ ነገር ሳይሆኑ እንዲያው ዝም ብሎ ወደዳቸው ማለት ነው። አንቺንም እንደሚወድ ሁሉ እግዚአብሔር ይህንንም ሰው ወይም በዚያ በቅፍርናሆም የሚገኙትንም ሰዎች ይወዳቸው ነበረ። እናም ጌታ ኢየሱስ ክርስቶስ በሚያስተምርበት ስፍራ ላይ እነዚህ ሰዎች ይህንን ሰው ይዘው መጡ። ይህ ሰው መራመድ አይችልም፣
መራመድ ማይችል ሰው ወይም እግሩ በስነ ስርዓት የማይሄድ ሰው ደረጃ መውጣት አይችልም፣ ሰዎችን ገፍቶ ማሸነፍ አይችልም፣ ሮጦ መግባት አይችልም። ስለዚህ በእንደዚህ አይነት ሁኔታ ተኝቶ የነበረው ሰውዬ ወደ ባልጋ ላይ አስቀምጠው ጓደኛቸውን ይዘው መጡ። በዚያን ጊዜ ይሄ ሰውዬ መራመድ አለመቻሉ እጅግ አስቸጋሪ ነገር ነው። ከዚያ በላይ ደግሞ ይህ ሰው በውስጡ የኃጢአት ችግር አለበት። የኃጢአት ችግር ያለበት ይሄ ሰው ብቻ ይመስላችኋል? አይደለም። ይኸው ሰው ሁሉ ኃጢአትን እንደሰራ መጽሐፍ ቅዱስ እንደገና ደግሞ አንተም አንቺም በምድር ላይ ያሉ ሰዎች ሁሉ ኃጢአተኞች እንደሆኑ በሮሜ መጽሐፍ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋልና ይላል። ሁሉ ማለት አንተም አንቺም አባባም እማማ በምድር ላይ ያሉ ሰዎች በሙሉ በእግዚአብሔር ፊት ኃጢአተኞች ነበሩ፣ ኃጢአትን ያደርጉ ነበረ። ሁሉም ሰው ኃጢአተኛ እንደሆነ ይህም ሰው ደግሞ ከእግሩ በሽታ ያለፈ በውስጡ የኃጢአት ችግር ነበረበት። ልጆችዬ እነዚህ ሰዎች በጣም ያሰቡ ይመስላል። እንዴት አድርገን ነው ጓደኛችንን ኢየሱስ ጋር አድርሰን እንዲፈውስ ማድረግ የምንችለው ብለው እርስ በርስ የተነጋገሩ ይመስለኛል። ታዲያ ልጆችዬ ጌታ ኢየሱስ ክርስቶስ ወደዚያ ስፍራ ስለመጣ ይሄን ሰውዬ ይዘው ስለመጡ የሚያስገቡበትን ስላጡ አንድ መፍትሄ ፈለጉ። በዚያን ዘመን የነበረው ቤት አሁን ከነበረው ቤት በጣም የተሻለ ስለሆነ እንደዚህ ያደረጉ፣ ወደ ቤቱ ጣራ ላይ ወጡ። እስቲ እነዚህ ሰዎች ወደ ቤቱ ጣራ ላይ እንደሚወጡት አርጋችሁ እናንተም እስቲ አንድ ላይ ከነሱ ጋር እንውጣ፣ አንድ ላይ እንውጣ፣ እስቲ አንድ ላይ እንውጣ፣ አይዞ 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 እያሉ አንዳቸውን በጣም እያበረታቱ እየወጡ ያሉ ይመስለኛል። እነዚህ ሰዎች ጣራ ላይ ከወጡ በኋላ አንድ ነገር አደረጉ። ጣራው ላይ ያለውን ቆርቆሮውን ማንሳት ጀመሩ። በጣም ያንን ነገር ካነሱ በኋላ እነዚህ ሰዎች ምን ያደረጉ ይመስላችኋል? ጓደኛቸውን ከላይ ወደ ታች በገመድ አስረው ኢየሱስ ወዳለበት ስፍራ አመጡና አስቀመጡ። ልጆችዬ አንተ በጌታ በኢየሱስ ክርስቶስ ያመንክ፣ አንቺም በጌታ በኢየሱስ ክርስቶስ ያመንሽ፣ እግዚአብሔር አንተም አንቺም ለሌሎች መልካም ነገርም እንድታደርግ ይፈልጋል። ምናልባት ጓደኞቻችሁ ታመው ከሆነ ለነሱ መጸለይ ሊያስፈልጋችሁ ይችላል። አንዳንድ ጓደኞች ደግሞ አዝነው ተቀምጠው ከሆነ እግዚአብሔርን ቃል እዚህ የተማራችሁትን ልትናገሩ ያስፈልጋል። እዚህ ያላችሁ ብቻ ሳይሆን እቤት ውስጥ ሆናችሁ ይህንን ፕሮግራም የምትከታተሉ አንዳንድ ልጆች ምናልባት አንተም አንቺም በጌታ በኢየሱስ ክርስቶስ አምነሽ ከሆነ እግዚአብሔር ካንተ ይህንን ይፈልጋል። አንተም አንቺም አንዳንድ ጓደኞቻችሁ ምናልባት ምሳ ለማምጣት ቤተሰቦቻቸው ምሳ ሊያስሩ ላይችሉ ይችላሉ። ስለዚህ ወላጆቻችሁን በመጠየቅ ተጨማሪ ምሳ እንዲታሰርላቸው አድርጋችሁ ልትመግቧቸው ትችላላችሁ። ይህንን በማድረግ መልካም ነገር ማድረግ ትችላላችሁ ማለት ነው። ለሌሎች በመጸለይ ሊሆን ይችላል። ለሌሎች የእግዚአብሔርን ቃል በማካፈል ሊሆን ይችላል። ጌታ ኢየሱስ ክርስቶስ ብቻ ከኃጢአት ነፃ ስለሚያወጣ በክርስቶስ ኢየሱስ ላላመኑ ልጆች በሰፈር ውስጥ እና በተለያየ ቦታ በትምህርት ቤቶቻችሁ ደግሞ ኢየሱስ ክርስቶስ ከኃጢአት የሚያድን ብቸኛ መንገድ እንደሆነ ልትነግሩ ትችላላችሁ ማለት ነው። ልክ እንደነዚህ አራቱ ጓደኞች ለጓደኛቸው እንዳደረጉት አንተ ይህንን አንቺም ይህንን እንድታደርጊ ይፈልጋሉ። እነዚህ ሰዎች ወደዚያ ካደረሱ በኋላ ልጆችዬ ምን የሆነ ይመስላችኋል? ጌታ ኢየሱስ ክርስቶስ ለምንድን ነው ወደዚህ ይህንን ሰውዬ ያመጣችሁት ያለ ይመስላችኋል? አይደለም። ጌታ ኢየሱስ ክርስቶስ ሁሉንም የሚወድ እግዚአብሔር ወልድ ነው። ታዲያ ይሄ እግዚአብሔር ወልድ ሁሉን የሚያውቅ እግዚአብሔር ስለሆነ እሱ ራሱ እግዚአብሔር ስለሆነ ይህንን ሰውዬ ማዳን እንደሚችል ያውቅ ነበር። በዚህ ጊዜ እነሱ ካወረዱ በኋላ ጌታ ኢየሱስ ክርስቶስ አንድ ነገር አደረገ። አንተ ሰው ኃጢአትህ ተሰርዮልሃል አለ። እስቲ እናንተም እንደ ኢየሱስ ባለስልጣኑ ናችሁ። አንተ ሰው ኃጢአትህ ተሰርዮልሃል በሉ እስቲ 1 2 3 ኃጢአትህ ተሰርዮ በደንብ ሌሎች እንዲሰሙ አድርጋችሁ በሉ። አንተ ሰው ኃጢአትህ ተሰርዮ። አዎ ልጆችዬ
ይህንን በሚልበት ጊዜ እዚያ አካባቢ ያሉ አንዳንድ ሰዎች ግን በልባቸው አንድ ነገር አሉ። ኃጢአትን ሊያስተሰርይ የሚችል ይሄ ማን ነው? ከአንዱ ከእግዚአብሔር በስተቀር ኃጢአትን ማስተሰረይ ወይም ይቅር ማለት የሚችል ማን አለ? ብለው በልባቸው ውስጥ ተነጋገሩ። ይህንን ሲነጋገሩ ጌታ ኢየሱስ ክርስቶስ ምን መልስ እንደሰጠ ከማርቆስ ወንጌል ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል። ኢየሱስም በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ? ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳና አልጋህን ተሸክመ ሂድ ከማለት ማናቸው ይቀላል ብሎ ተናገራቸው። ጌታ ኢየሱስ ክርስቶስ ሰዎች በልባቸው ውስጥ የሚያስቡትን ሁሉ የሚያውቅ እግዚአብሔር ነው። አንቺም በልባችሁ ውስጥ ምን እንደምታስቡ ጌታ ኢየሱስ ክርስቶስ ያውቃል። ምክንያቱም እሱ ፈጣሪ የሆነ እግዚአብሔር ነው ማለት ነው። ከዛ በኋላ ጌታ ኢየሱስ ክርስቶስ ስለ ሰዎቹ ሲል አንድ ነገር አደረገ። አንተ ቅድም ምንድነው ያለው? አንተ ሰው ኃጢአት ተሰርዮልሃል ብሎት ነበር አይደለም? ጌታ ኢየሱስ ክርስቶስ ብቸኛ ከኃጢአት ይቅር ማለት የሚችል አምላክ እንደሆነ ለሰዎቹ ከነገረ በኋላ አንድ ነገር አደረገ። አሁን አንተ ተነሳና አልጋህን ተሸክመ ሂድ አለው። በዚህ ሰዓት አልጋውን ተሸክሞ የሚሄድ ይመስላችኋል? ጌታ ኢየሱስ ክርስቶስ ኃጢአትን ሁሉ ሊያስተሰርይ የሚችል ስላንተ፣ ስላንቺ፣ ስለ ዓለም ሁሉ ኃጢአት በመስቀል ላይ የሞተ የተሰቀለ የተቀበረ በሶስተኛውም ቀን ከሞት የተነሳ አሁን በመንግስተ ሰማያት የሚገኝ አንድ ቀን በእርሱ በክርስቶስ ኢየሱስ የሚያምኑትን ሰዎች ሁሉ እሱ በሚኖርበት እንዲኖሩ ለመውሰድ ሊመጣ ያለ እግዚአብሔር ወልድ ነው። መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ ከሞት እንደተነሳ ሲናገር እንደዚህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 ላይ እንደዚህ ይላል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ሁሉ ለመሞት ወደዚህ ምድር በፈቃደኝነት የመጣ ብቸኛ አምላክ ነው ማለት ነው። ታዲያ ይሄ ጌታ ኢየሱስ ክርስቶስ ላንተ፣ ላንቺ፣ ለዓለም ሁሉ ኃጢአት ራሱን በመስቀል ላይ ለመቀጣት አሳልፎ ሰጠ። እዛው ሞቶ አልቀረም፣ ደግሞ በሶስተኛው ቀን ተነሳ። ልጆችዬ ይሄ ሽባ ሰው ጌታ ኢየሱስ ክርስቶስ ካወራለት በኋላ የሚነሳ ይመስላችኋል? እስቲ የሚነሳ የሚመስላችሁ ጓደኛችሁ ጋር ጠጋ በሉና አዎ የሚሄድ ይመስለኛል ብላችሁ ንገሩ። የማይነሳ የሚመስላችሁ ደግሞ እንደዚህ አይናችሁን ጨፍናችሁ ቁጭ ትላላችሁ ማለት ነው። የሚነሳ ከመሰላችሁ ለጓደኛችሁ አልጋውን ተሸክሞ ይሄዳል ብላችሁ ንገሩ። አንዳንድ ልጆች አዎ ይነሳል አልጋውን ተሸክሞ ይሄዳል ብለዋል። አንዳንድ ልጆች ደግሞ አይ የሚነሳ አይመስለኝም ብለዋል። ታዲያ ምን እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ይሄ ሰው ኢየሱስ ክርስቶስ ተነሳ አልጋህን ተሸክምና ሂድ ባለው ጊዜ ይሄ መራመድ የማይችለው ሰውዬ አንድ ጊዜ ወደ ላይ ዘሎ ተነሳ። እስቲ ሁላችሁም እንደዚህ ሰውዬ ከተቀመጣችሁበት እስቲ ተነሱ። 1 2 3 ዘሎ ተነሳ። በዚህ ጊዜ እዚያ የነበሩ ሰዎች በሙሉ እግዚአብሔርን አከበሩት። ቁጭ በሉ። አሁን ቁጭ በሉ። እግዚአብሔርን አከበሩ። ለምን ይመስላችኋል? ጌታ ኢየሱስ ክርስቶስ ኃጢአትን ይቅር የሚል አምላክ ስለሆነ። ይሄ ብቻ ሳይሆን ደግሞ ኃጢአትን ይቅር ማለት ብቻ ሳይሆን ከበሽታም መፈወስ የሚችል እግዚአብሔር ስለሆነ አንተ፣ አንቺ በጌታ በኢየሱስ ክርስቶስ ያላመንሽ እግዚአብሔር የአንተንም ኃጢአት ይቅር ማለት ይፈልጋል። ታዲያ ኃጢአትህ ይቅር እንዲባልልህ አንድ ነገር ግን ማድረግ ያስፈልጋል። እዚህ ያላችሁ በቤት ውስጥ በቴሌቪዥን የምትከታተሉም ልጆች ጌታ ኢየሱስ ክርስቶስ ኃጢአታችሁን ይቅር እንዲል ስልጣን እንዳለው ይሄንን ማድረግ እንደምችል ልታውቁ ያስፈልጋል። ይሄ ብቻ ሳይሆን አንድ ነገር ግን እናንተ እንድታደርጉ ይፈልጋል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል።
ጌታ ኢየሱስ ክርስቶስን የህይወታችሁ ጌታ አድርጋችሁ ወደ ውስጣችሁ ስታስገቡ እሱ አንተ ለኃጢአቴ ሞተሃል፣ እኔ ኃጢአተኛ ነኝ፣ አንተ ለኃጢአቴ እንደሞትክ አምናለሁ ብላችሁ ለየህይወታችሁ ጌታ አድርጋችሁ ወደ ልባችሁ ስትጠሩት ወይም ስታስገቡት የራሳችሁ ስታደርጉት የእግዚአብሔር ቤተሰብ የመሆን ስልጣንን ታገኛላችሁ። እዚህ ያላችሁ በክርስቶስ ኢየሱስ ያላመናችሁ ልጆች ይህንን ማድረግ ይጠበቅባችኋል። ምናልባትም በቤት ውስጥ ያላችሁ ጌታ ኢየሱስ ክርስቶስን ለማመን የምትፈልጉ ልጆች ከኔ ጋር ይሄንን ጸሎት ቀጥላችሁ ትጸልያላችሁ። እዚህ ያላችሁም ትጸልያላችሁ። ሁላችንም አንድ ላይ አለቱ ኢየሱስ ነው፣ በአለቱ ላይ ቤቴን እሰራለሁ፣ በሮቼን እዘጋለሁ፣ መስኮቶቼን እቆልፋለሁ፣ አይኔን ጨፍኜ አንገቴን ዝቅ አድርጌ ጸልያለሁ። እዚህ ያላችሁም በክርስቶስ ኢየሱስ ማመን የምትፈልጉ እኔ የምለውን ከኔ ቀጥላችሁ ትላላችሁ። እቤት ውስጥ ያላችሁ በጌታ በኢየሱስ ክርስቶስ አምናችሁ ኃጢአታችሁ ይቅር እንዲባልላችሁ የምትፈልጉ ልጆችም ከኔ ጋር ይሄንን ጸሎት ትጸልያላችሁ። አሁን አብረን እንጸልያለን። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ። ለኃጢአቴ ጌታ ኢየሱስ እንደሞተ እንደተቀበረ በሶስተኛው ቀን እንደተነሳ አሁን በመንግስተ ሰማይ እንደሚኖር አንድ ቀን በሱ ያመኑትን ለመውሰድ እንደሚመጣ አምናለሁ። ኃጢአቴን ይቅር በለኝ። ዛሬ ወደ ልቤ እንድትመጣ እጋብዝሃለሁ። ልጅህ አድርገኝ። በኢየሱስ ስም አሜን። እሺ፣ እዚህ ያላችሁም በቤት ውስጥ ያላችሁም ይሄንን ፕሮግራም የምትከታተሉ ልጆች ይሄንን ጸሎት ስለጸለያችሁ እጅግ ደስተኞች ልትሆኑ ያስፈልጋችኋል።